ሰላም ሰላም ጤና ይስጥልኝ ውድ የፊደል አካዳሚ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት፣ በዙም እና በሌሎችም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ብትሆኑ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም ቀጥታም ቢሆን በመደወል ተመዝግባችሁ ትምህርታችሁን መማር ትችላላችሁ። ቻናላችንን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በዛሬ ትምህርታችን ደግሞ የምንማረው የአማርኛ ቃላት ምስረታ ይሆናል። ዛሬ ባለ ሁለት ፊደል የሆኑ ቃላቶችን ቀለል ቀለል ያሉ ናቸው፣ ለጀማሪዎች የሚሆኑ ቃላቶች ናቸው። እነዚህን እያነበብን እንመማራለን ማለት ነው። እንዴት እንደሚነበቡ ከየት ወዴት እንደሚነበቡ ቀለል አድርጌ አሳያችኋለሁ። እስከ መጨረሻው ተከታተሉኝ። እሺ መጀመሪያ እዚህ ጋር ነው የምንጀምረው። ከመጀመሪያው ከዚህ ጋር ይህን ስናነበው ምን ይላል? መ መ ራ ራ። አሁን እዚህ ጋር ሁለት የአማርኛ ፊደላቶች አሉ። መ አለች፣ ራ አለች። መ ማለት የመጀመሪያ ፊደል ነች። ራ ማለት ደግሞ አራተኛ የረ ቤተሰብ ነች። እሺ አሁን እነዚህ ስናነብ የሚጀመረው ከየት ነው? ከመ ነው የሚጀመረው። ከመጀመረን ወደዚህ አማርኛ ሁሌም ሲነበብ ከዚህ ግራ፣ በዚህ በኩል ግራ ይባላል። ከግራ ጀምረን ወደ ቀኝ መሄድ ነው። ስለዚህ ከዚህ ወደዚህ ፊደላቶችን እያንዳንዱ መጥራት። አሁን እዚህ ጋር ሁለት ናቸው፣ ሁለቱን እንጠራቸዋለን። ሶስት ቢሆኑ ሶስቱን እንጠራቸዋለን። ከዚያም በላይ ቢሆኑ ያሉትን ፊደላቶች እያንዳንዳቸውን ፈጠን ብለን ሰብሰብ አድርገን በአንድ ላይ ስንጠራቸው ያ ትርጉም ከሰጠን ምን እንለዋለን? ያን ነገር ቃል እንለዋለን። አሁን ይህ ምንድን ነው? ቃል ነው። ባለ ስንት ፊደል? ባለ ሁለት ፊደል የአማርኛ ቃል። ምን የሚል ትርጉም አለው? አሁን ይሄ መራ መራ ይላል። መራ መራ። እሽ በጣም ጥሩ። ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ወደ ታች ልሄድ። እነዚህ ቃላቶች በመ የተመሰረቱ ናቸው። እነዚህ ደግሞ በሰ ቀንና ወን መሰረት አድርጌ የመሰረቷቸው ስለሆኑ መጀመሪያ በመ የተመሰረቱን ወደ ታች ልጨርስላችሁ። እዚህ ጋር ስንመጣ መ መ ቶ ቶ መቶ መቶ። አሁን እዚህ ጋር መም እንዳልኳቸው የመጀመሪያና ቶ የተቤተሰብ ሰባተኛ ፊደል ጨመረ። እዚህ ጋር መቃር ምን ይላል? መቶ መቶ። ከዚህ ጋር ደግሞ መጣ ጣ መጣ መጣ። ጣ ማለት አራተኛ የጠ ቤተሰብ መጣ። መጡ ጡ ጡ ማለት የጠ ቤተሰብ ሁለተኛ ፊደል። እንግዲህ ሁለተኛ ፊደላቶች ጎናቸው ላይ ምን አላቸው? ቀጥ ያላቸው በቀላሉ መለየት ትችላላችሁ። መጡ። መራ መራ። የመራ ቢለው ከመጀመሪያው የተደገመ ነው። መሩ 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 የሚለው ደግሞ ሩ ማለት የረ ቤተሰብ ሁለተኛ ፊደል መሩ። እሺ እንግዲህ እነዚህ ስድስቱ ቃላቶች መነሻ ፊደላቸው ማለት መፊደል ነች። መፊደል። እሺ ወደ ቀጣዩ ስመጣ ደግሞ እነዚህ ደግሞ በሰ የተመሰረቱ ባለ ሁለት ፊደላት ናቸው። ከዚህ ጋር ስንጀምር ሰራ ሰራ ሰራ። ራ የረ ቤተሰብ አራተኛ ፊደል ሰራ። ሰሩ ሰሩ ሰሩ። እሺ ሰፊ ፊ ሰፊ ሰፊ። ፊ ማለት የፈ ቤተሰብ ሶስተኛ ፊደል ሰፊ። ሰባ ባ ማለት የበ ቤተሰብ አራተኛ ፊደል ሰባ ሰባ። ሰማ ማ ሰማ ሰማ። ማ ማለት የመ ቤተሰብ አራተኛ ፊደል ሰማ። ሰጋ ሰጋ ሰጋ። ጋ ማለት የገ ቤተሰብ አራተኛ ፊደል ሰጋ። እሺ አሁን ደግሞ እነዚህ ደግሞ በማን የተመሰረቱ? እነዚህ ባለ ሁለት ፊደላቶች በሰ ፊደል የተመሰረቱ ቃላቶች ናቸው ማለት ነው። ወደ ቀጣዩ ስንመጣ ደግሞ እነዚህ ደግሞ በቀ ፊደል መነሻ ሆነው የተመሰረቱ ባለ ሁለት ፊደል ናቸው። ከዚህ ጋር ስንጀምር ቀባ ቀባ ቀባ። ባ የበ ቤተሰብ አራተኛ ቀባ። ቀረ ቀረ ቀረ። ሁለቱም የመጀመሪያ ፊደል ቀረ። ቀማ ቀማ ቀማ። ቀሪ ቀሪ ቀሪ። ሪ ማለት ሶስተኛ የረ ቤተሰብ። እዚህ ጋር ቀረ ስንል ራ አለች። የዚች ደግሞ ሶስተኛዋ ይች ሪ ነች። እነዚህ ስናነባቸው ምን ይላል? ቀሪ ቀሪ። ከዚህ ጋር ደግሞ ቀላ ቀላ ቀላ። ላ የለ ቤተሰብ አራተኛ ፊደል ቀላ። ቀፎ
ፎ ቀፎ ቀፎ ፎ ማለት የፈ ቤተሰብ ሰባተኛ ፊደል ቀፎ። እሺ እነዚህም ደግሞ በቀ ፊደል የተመሰረቱ ናቸው። የመጨረሻዎቹ ደግሞ እነዚህ ወ ፊደል መነሻ አድርገን የተመሰረቱ ቃላት ናቸው። ከዚህ ጋር ስንጀምር ወር 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 ር የረ ቤተሰብ ስድስተኛ ፊደል ወር። ወጣ 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 ጣ ማለት የጠ ቤተሰብ አራተኛ ፊደል ወጣ። ወጪ 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 ጪ ማለት የጨ ቤተሰብ ሶስተኛ ፊደል ወጪ። ወፍ 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 ወ የመጀመሪያና ፍ ደግሞ የፈ ቤተሰብ ስድስተኛ ፊደል ወፍ። ወባ 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 ባ ማለት የበ ቤተሰብ አራተኛ ፊደል ወባ። የመጨረሻዋ ወሬ ሬ ሬ ማለት የረ ቤተሰብ አምስተኛ ፊደል የረ ቤተሰብ አምስተኛ ረ ማለት ከዚህ ጋር ቀረ ስንል ረ የዚች ቤተሰብ አምስተኛዋ ደግሞ ቀለበት። አምስተኛ ፊደላቶች እንግዲህ የአማርኛ ፊደላቶች ቀለበት አላቸው። ከነዚያ ውስጥ አንዷ ሬ ነች። የረ ቤተሰብ አምስተኛዋ ማለት ነው። ስለዚህ ምን ይላል? ወሬ ወሬ ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን ባለ ሁለት ፊደል ቃላቶችን ተማምረናል። እነዚህ እንግዲህ እዚህ ጋር መ ሰ ቀንና ወን መነሻ እያደረግን ሁለት ፊደላቶች በአንድ ላይ እንዴት ተገጣጥመው እንደሚነበቡ ተማምረናል። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። እናንተ እነዚህን በደንብ አጥንታችሁ ቀጣይ ደግሞ በሌሎች ቪዲዮዎች እንደምንመማር ተስፋ አድርጋለሁ። ቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ። ባይ ባይ።